ሰላም ራይዝ አዲስ ፖድካስት ቤተሰቦች ህይወት ደሳለኝ እባላለሁ። አም ዮር ሆስት። ዛሬ ኢዩኤል ተስፋዬን ይዤላችሁ መጥቻለሁ። ኢዩኤል የጉርሻ ሪዋርድስ መስራችና ሲኢኦ እና ፋውንደር ሲሆን ከእሱ ጋር በምናደርገው ቆይታ እንዴት የጉርሻ ሪዋርድስ ሎያልቲ ፕሮግራም እንዴት እንዳቋቋመ ምን አይነት ጀርኒ እንዳሳለፈ ስለዛ እናወራለን። ስለዚህ ከኛ ጋር እንድትቆዩ ጋብዛችኋለሁ። ስለዚህ ለፖድካስታችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ከዛም አልፎ ሶሻል ሚዲያ ላይ ፎሎ አድርጉን። አዲስ አፕዴቶች እንዲደርሷችሁ ይረዳቸዋል። ከኛ ጋር እንድትቆዩ እጋብዛችኋለሁ። ኢዩኤል ተስፋዬ እንኳን ወደ ራይዝ አዲስ ፖድካስት መጣ። እስቲ በመጀመር ራስን ብታስተዋውቅ። እሺ፣ ስሜ ኢዩኤል ተስፋዬ ይባላል። የጉርሻ ሪዋርድስ ፋውንደር እና ስራ አስፈጻሚ ነኝ። ኦኬ። ስለዚህ ወደ ጉርሻ ሪዋርድስ ከመግባታችን በፊት ማለት ነው ባክግራውንድ ወደ ቴክ ምን እንዳስገባ ስለሱ አጫውተኝ እስኪ። አክቹሊ ላይክ ሃይ ስኩል ድሮፕ አውት ነኝ። ኦኬ። ሃይ ስኩል 11ኛ ክፍል። ኦኬ። ሶ ላይክ ፈኒ ኢነፍ አይም ፍሮም ሀረር፣ ከሀረር ነው የመጣሁት። ሶ ከሃይ ስኩል ድሮፕ አውት ያደረጉበት ማንኛው ምክንያት የሆነ የስታርታፕ አይዲያ ነበረ። ሶ ዊ ወር ላይክ ሴሊንግ የኦንላይን ዴሊቨሪ ነበረን ላይክ 6-7 ዓመት አካባቢ በፊት። ሶ ያ እንደዛ ነበረ ማይ ስቶሪ ቢጋን። ሶ እሱ በሆኑ ምክንያቶች ፌል ሲያደርግ ወደዚህ ወደ ሪዋርድ ስፔሱ ሙቭ አውት አደረግን ማለት ነው። ኦኬ። ስንተኛ ክፍል ላይ ነው ድሮፕ አውት ያደረገው? 11 ያ። ኦኬ። ሶ ላይክ እውነት ለመናገር ላይክ ጥሩ ትምህርት ጥሩ ተማሪ ነበርኩኝ፣ ግን ላይክ ይሄ የስታርታፕ እንትን ትንሽ ኢንትረስት ያደረገኝ ነበር ያኔም ሆኖ እና ላይክ ብዙ ነገር ትራይ አውት ለማድረግ ኩሪዮሲቲው ነበረኝ እና ሶ ያ እሱን ነገር ልሞክረው ብዬ እዚህ ዘመድ ጋር ሙቭ አድርጌ I tried it like 3 ወር 4 ወር ተሞከረ። እሱ ግን በአንዳንድ ሰርከምስታንስ ምክንያቶች ፌል አረገና like I actually moved back to ሀረር ለተወሰነ ጊዜ። ሶ 1-2 ዓመት እዛ ተቀመጥኩኝ። ሶ የሆኑ ሀረር ላይ የሆኑ ቢዝነሶች ጀመርኩኝ። like ከመጀመሪያም ጀምሮ ቢዝነስ ላይ ኢንትረስት ስለሚያደርገኝ ማለት ነው። ሶ እሱን ትንሽ 1-2 ዓመት ቆየውበትና I was ባክ ላይ አዳዲስ አይዲያዎችን መሞካከር ሪሰርች ማድረግ ጀመርኩኝ። ሶ one thing I found እዚህ ሀገር ላይም ተሰርቷል ብዬ ያላሰብኩት ነገር የሪዋርድ ሴክተሩ ነበርና ሪዋርድ ሴክተሩን ቴስት አውት ማድረግ ኢንትረስቱ ትንሽ ስለጨመረ ለተሰከንድ ታይም ሙቭ አውት አደረኩኝ ማለት ነው ወደዚህ። ኦኬ። ሶ ላይክ እንደጀመርን ሰሞን it was ሬስቶራንት ሎያልቲ ፕሮግራም። ሶ ሬስቶራንት ሎያልቲ ፕሮግራም ላይ እንሰራ ነበረ። ትንሽ ኢንድ ከስተመሩ ጋር ያለው አቀባበል አጥጋቢ ሆኖ አላገኘነውም። ኦኬ። ሶ ከስተመር ላይክ ሎያል ነን ብሎ የሚያስቡ ከስተመሮች ሶ ለመነሻ ያህል ሎያልቲ ፕሮግራም ኢዝ ኖት ኦል አባውት ላይክ ሪዋርዶች መስጠት፣ ዲስካውንት መስጠት ከከስተመሩ ጋር ሳይድ ሳይሆን ባክ ላይ ያለው ነገር ሜክ ሴንስ ማድረግ አለበት። እንደዛ ስንል እንዴት ነው? ሶ ኤኒ ቢዝነስ ለሎያልቲ ፕሮግራም የሆነ ያህል በጀት ሲያዘጋጅ የሆነ ያህል ሪሶርስ እንትን ሲል ኤክስፔክት የሚያደርጉት ነገር አላቸው። አት ኤንድ ኦፍ ዘ ዴይ የተሻለ ቢዝነስ ሜክ ማድረግ አለባቸው እና እሱን ነገር ነበር ይዘን የመጣ ነው። 1-2-3 ሬስቶራንቶች ላይ ቴስት አድርገነው ነበረ። ሶ መጨረሻ ላይ ግን ከስተመሮቹ ጋር ያለው አቀባበል ካሰብነው በታች ሆኖ አየነው። ላይክ ሰው በ3 ወር በ5 ወር በ6 ወር ነው ኢንጌጅ የሚያደርገው ፕላትፎርሙ ላይ። ሶ ዊ ሃቭ ቱ ሪቲንክ ምንድነው የተበላሸው፣ ምንድነው ማድረግ ያለብን የሚለውን ነገር ሪቲንክ ያደረግነውና ወደ ሱፐርማርኬት ሎያልቲ አሁን ላይ ሙቭ አደረግን ማለት ነው። ኦኬ። ሜቢ ላይክ ምግብ ቤቶች ላይ አሁን ለምሳሌ ቦሌ አካባቢ ብዙ ቢሮዎች አሉ፣ ብዙ ሰራተኞች አሉ
እነሱን ታርጌት ብታደርጉ I think actually ቦሌ ነበር የሚሰራውና Okay. እንደው ምንተች ነበር ይሄ የቦሌ አፕሊኬሽን ነው ምናምን ተብሎ Okay. so all of our ፓይለቶች የነበሩት ቦሌ አካባቢ ነበር እዚህ ኤድና ሞል መድኃኒዓለም አካባቢ ነበረ so almost 7 ነበርን እዚህ ቦሌ ጋር ብቻ ራሱ Okay. ትንሽ ግን ቀደም እንዳልኩት ከስተመሩ ጋር ያለው ነገር ደስ አይልም ነበር so we did like ሪሰርች ሰራን almost 9000 10000 ከስተመር ነበረን እነሱ ጋርና so ሪሰርቹን ስንሰራ ምንድነው ያየነው እኒ ከስተመሮች ሜቢ ሲያልፉ ነው የገቡት ኦር ደሞ like የሆነ ስፔሻል ኦኬዥን አለ ኦር ደሞ ብዙ ጊዜ የማይጠቀሙት ነገር ነው እንትን ይያሉ የነበሩትና so like ከ5 ወር ከ6 ወር በኋላ ሲያልፉ ድንገት ነው እየገቡ የነበረው እና ትንሽ እሱ ጋር ነበር ችግር የነበረው Okay. ምን አይነት ሲስተም ነው ለሎያልቲ ፕሮግራሙ ያዘጋጃችሁት ማለት የፖይንት ሲስተም ነው የተለያዩ አይነት ሲስተሞች አሉ ልክ ነሽ so ያኔ የሬስቶራንቱ ላይ የነበረው it's all about like post purchase receipt ነው የምታስገቢው so ሪሲቱን ካስገባሽ በኋላ እንትኖች አሉት ሂት ማድረግ ያለብሽ ጎሎች ነበሩት so እሱን ጎል ሂት ሳታርጊ የቤቱን ስፔሻል አንሎክ ታደርጊያለሽ ኦር ደግሞ በዛት የምትጠቀሚውን አይተም አንሎክ ታደርጊ ነበር ለምሳሌ ሌትስ ሴይ 1000 ብር ኦር 700 ብር ስፔንድ ታደርጊና ይሄንን ሞስትሊ የምትጠቀሚውን አይተም ፍሪ ሰጡሽ ነበር ላይክ Okay. based on your spend ማለት ነው እና እሱ ነበር ስንሰራ የነበረው ሬስቶራንቱ ላይ እና ትልቅ ለርኒንግም የሰጠናውን ሱፐርማርኬቱ ላይ ስንገባ እዛ ላይ የነበረውን ነገር ነበር ሰው ከጠበቅነው በላይ ኢንጌጅ ያደርጋል ሜካኒክሱ ላይ አንደርስታንድ ለማድረግ በጣም ቀላል ነው ይጠቀመዋል እና እሱን ነገር ቱ ሰም ካፓሲቲ ነው ወደዚያ ያመጣ ነው ወደ ሱፐርማርኬቱ ማለት ነው ወደዛውን ሙቭ ከማድረጋችን በፊት የነበረው ክሊር የተደረጉ ነገሮች ስለነበሩ ማለት ነው ሶ አሁን ላይ ግን ሱፐርማርኬቱ ላይ እየሰራን ያለነው እንዴት ነው የሪሲቱ ፈንክሽናሊቲ እንዳለ ነው so it's all about ከገዙ በኋላ ሪሲት ሰጣቸዋል so ከምንም ፋይናንሻል ፕሮዳክት ጋር አይገናኝም ፔመንት ሜተድ አይመርጥም so በካሽ በካርድ በትራንስፈር በኤኒ ሜተድ ከተከፈለ ሪሲት ሰጣቸውና እሱን አፕሎድ የሚያደርጉት ማለት ነው so it took like 5 ሰከንድ ሪፈጅ ሪሲት ለመቀበል so ከተቀበለ በኋላ ከጀርባ ብዙ ማቺንጎች እንሰራለን ይሄ ከስተመር ምን አይነት ኦፈሮች አሉት like everything ሪሲት ማስገባት ከከስተመሩ የሚጠበቀው so ፖይንቶች ነው አርን የሚያደርገው ማለት ነው so የሆነ ማይልስቶን ሂት ካረገ ለምሳሌ let's say የዊክሊ ስፔንድ በኦፈር ሂት ካረገ ቦነስ ፖይንት ያገኛል ማለት ነው so እሱን ደግሞ ኔክስት ታይም ላይ ሲጠቀም ዲስካውንት ነው ይተጠቀማል ማለት ነው ሜካኒክሶች አሁን ከዛ ወደዚህ ሙቭ ያደርግነው ይሄንን ነው Okay. ስለዚህ በሱፐርማርኬቱ ሳይድ ዲስካውንት ያገኛል ከዛ ደግሞ ለምሳሌ ከካምፓኒዎች ጋር የለሳሳ ካምፓኒ ፋስት ሙቪንግ ጉድስ ካምፓኒዝ ማም ከነሱ ጋር actually that's ፓርትነርሺፕ አላችሁ ማለት አሁን ከስተመሩ እዛ ስፔንድ ሲያደርግ የዛን ካምፓኒ ፕሮዳክት actually yes ያለው ሪዋርድ you are right እዚህ ላይ እኛ የሚያየነው ፓተርን ይሄንን ነው ምንድነው በትልቁ እየተረዳን ያለነው አንድ ከስተመር ሲመጣ የሆነ ስፔሲፊክ ፕሮዳክት ባይመሮ ይዞ ነው በጀት ባይመሮ ይዞ ነው so ይመጣና የትኛው ሼልፍ ላይ እንዳለ ያውቃል ፕራይሱን ያውቃል ከጨመረ እንደውም ያማራል አይነት ነገር ማለት ነውና ፒክ አድርጎ ይዞ ይወጣል so እንደዚህ ኢንሳይቶች ምን ሰጡን like እነዚህ ሰው ሎያሊቲው ከካምፓኒ ከኤፍኤምሲጂ ከሲ ኮንሱመር ፓክ ጉድስ ጋር እስከሆነ ድረስ እነሱን በሆነ ካፓሲቲ መጨመር አለብን እና አወር ላይክ 6 ወር ጎላችን እሱ ነው ማለት ነው ወደዛ ሙቭ ማድረግ ፕላን አለን እኛ Okay. ስፖንሰሩ እንዲያርጉት ኦፈራቸውን እንደዚህ አይነት ነገሮች ማለት ነው and then ደግሞ እናንተም ያው ሪሲት ኮሌክት በማድረጋችሁ ለኤፍኤምሲጂ ካምፓኒዎች ኢንሳይት እየሰጣችሁ ነው because ያው ከስተመር ዳታ አላችሁ ከኮንሱመር ማለት ያ ስፔሲፊክ ኮንሱመር ምን አይነት ፕሮዳክቶች እንደሚገዛ ያ በሞላ ዳታ አክሰስ አላችሁ so you can እናንተም you're holding ያው insights የተወሰነ አሰት ይዛችሁ ነው እንትን ታደርጉት exactly so at the end of the day
እነዚህም ኤፍኤምሲጂ ካምፓኒዎችም አውትሌቶቹን ይመርጡና ለምሳሌ ካየን ለምሳሌ የሆነ ስፔሲፊክ ፕሮዳክት የራሱ አሁን ለምሳሌ አሁን ላይ እየተጠቀሙት ያሉት ምንድነው ኤፍኤምሲጂዎች ሼልፍ ላይ ባነር ፖስተር ኦር ደግሞ እንዲህ የሚያቆሙት እንትን አላቸው ሜቢ ከስተም መደርደሪያ ሊሆን ይችላል ከስተም ባነር ሊሆን ይችላል እና ከሱም ባሻገር አንዳንድ ኬፓቢሊቲዎች እንፈጥራለን ብለን እናምናለን። ኦኬ ቬሪ ናይስ። አንድ ነገር ላጫውት ፈረንሳይ በምኖርበት ጊዜ የተወሰነ ዓመት ፈረንሳይ ኖሬያለሁ እና አሁን ሎያልቲ ሪዋርድ ሲስተም ምናምን ስትል በጣም ውስጤ ላይክ ከዛ ጊዜ ነው ያስታወስኩት። ቢካዝ ሬስቶራንት ላይ በለው ካፌ ላይ በለው ሱፐርማርኬት ላይ በለው ኢቨን ይሄ የኮዝሜቲክስ ሱቆች ላይ ምናምን ሎያልቲ ሪዋርድ ፕሮግራም በሽ ነው በቃ ኤቭሪዌር ይጠይቃሉ። ኦኬ ያላችሁ ወይ ምናምን ብሎ ታደርጋሉ። እኔ የዛኔ ኦልሞስት የሁሉንም መሰብሰብ ነበረ። ሁሉም ጋር ሾፕ አላደረግም፣ ሁሉም ጋር አልጠቀምም፣ ግን የሁሉንም ሰበስባለሁ። ቢካዝ ኦኬ ጀስት ኢን ኬስ አንድ ቀን ላይክ እዛ ከሄድኩኝ ምናምን እና ላይክ አብዛኞቹ ላይክ በካርድ እንትን ነው የሚሰጡት። ላይክ ይህንም ያክል ስታክ ይዤ ነበረ እንደ ቢዝነስ ካርድ ማለት ነው። አንዳንዶቹ ስካን ይደረጋሉ፣ አንዳንዶቹ ላይክ ስፔሻሊ ሬስቶራንት ካፌ ምናምን ሲሆን ስታምፕ ያደርጉልሃል። 10 ቦክስ አለ በገዛው ቁጥር ስታምፕ ይደረግልሃል። ከዛ 10ኛው አንድ ፍሪ ኮፊ አንድ ፍሪ ነገር ታገኛለህ። ናይስ ያለው ሳቲስፋክሽን እንዳለ ነው። it's like playing a game like yes okay አንድ ነገር አሸንፋለሁ like አለው በቃ ይሄ like the consumer psychology የሚነካው ነገር አለ። ልክ ነሽ። እዚህ ሀገር ላይ እንዴት ነው መሰለሽ አሁን አይ ቲንክ በትልቅ ኤግዛምፕል ያሉት ሼባ ማይልስና ፈረስ ማይልስ ይመስለኛል። exactly ሼባ ማይልስም ያው የኤርላይንሶቹ ነው የኤርላይንስ ኢትዮጵያ ኤርላይንስ ያለበት ግሩፕ አለና by the way like Star Alliance thank you Star Alliance ላይ ይሰራል። every Star Alliance member ላይ ሼባ ማይልስ ይሰራል like ግሩፕ አድርገውት ማለት ነው። አሁን እሱ ነው ያለው። ፈረስም we know the story ያለውን ኮምፒቲሽን ከስተመር ላይ እንዴት እንትን እንደሰራ ማለት ነው like ኢንትረስት እንደሰራና I remember someone like ራይድ ልጠራ ስል ቆይ እኔ የምጠራልህ እኔ ልጥራልህ ምናምን አይነት ነገር ምክንያቱም በሰው አካውንት ነው አይደል ካሽባክ የሚሰበሰበውና የሰው ላይክ የጌሚፋይድ ቨርዥን ኦፍ ኢት at the end of the day money make ማድረጉ አይቀርም እና actually like globally almost 90% የሚሆኑ ካምፓኒዎች some sort of loyalty program አላቸው። እዚህ ሀገር ግን ሁለት ነው የጠራውልሽ። አሁን እዚህ ጋር ሁለት ነው የጠራውልሽ right ሌላም አለ ቢባል ራሱ I don't know እና እሱን ላይ ነን አሁን ፎከስ አድርገን መስራትም እያሰብን የነበረው። okay very interesting። ስለዚህ አሁን ጉርሻ ሪዋርድስን ስትጀምር ምን አይነት ቻሌንጆች ማለት ችግሮች አጋጠሙ? ማለት I can imagine በጣም ኦሪጂናል የሆነ ኮንሰፕት ነው ማለት especially consumer market ላይ በጣም አዲስ ነገር ነውና like እሱን አጫውተኝ። እውነት ለመናገር ኮንሱመሩ ጋር ቀላል ነበር። አሁን ችግሩ የሆነ የነበረው የፕሮቫይድ የሚያደርጉት ካምፓኒዎች የምርም ቤኔፊት መሆኑን ተረድተውት የምርም እኛን ትረስት አድርገውን እና አላረለ እንደ ትንሽ ቼክ ሊስቶች አሉት at the end of the day የነሱን ከስተመር ነው የምትይዙ like we partner ከቢዝነሶቹ ጋር ቢዝነሶቹ ከስተመሮቻቸው እንዲሰጡን ማለት ነው። እና ትንሽ ኢሹ የነበረብንኛውን የቢዝነሶቹ ጋር ያለው የሶፍትዌር አገዛዝ ሳይክል አላቸው የራሳቸው ኢቭን አዲስ ነገር ይሞክሩበት የራሳችን እንትን ሃቢት አለን እና ትንሽ እሱን አንሎክ ማድረግ ትንሽ አስቸጋሪ ነበር። ሶ ምን ተፈጠረ መሰለሽ ላስት ታይም ሬስቶራንት ላይ ያኔ ስንሰራ እንደነበረ ኦልሞስት አዲስ አበባ ላይ 3000 ሬስቶራንቶች ይከፈቱ ነበር በአመት ማለት ነው። እና ኢማጂን at the end of loyalty program 7-8 ነበረን። እሱም ደግሞ የሆነ ፓተርን ሊያሳይ ይችላል። ምን ልልሽ ፈልጌ ነው like ከሰባቱ ኦልሞስት 10000 ሚሊዮን ከስተመር አለን ኢማጂን ግን 7 ነው ያለን ራይት። እዚህ ሀገር ላይ ግን የሚከፈቱት ራሱ በጣም ትልቅ ነበሩ። ያንን የቢዝነሶቹን like ትልቁን ከሬስቶራንት የወጣንበት ባይዘዌ
ኢቭን ከስተመሮቹ ጋር ራሱ ትንሽ ቁጭ ብለን ኢንቨስት አድርገን ራሱ ችግሮችን ሶልቭ ብናደርጋቸው ከቢዝነሱ ጋር ያለው አመለካከት ጥሩ አልነበረም ነበር። ትንሽ እንትን ነበረው መግፋት መቻል ነበረብን እዛ ላይ። ሶ ቢዝነሶቹ አንደርስታንድ እስኪያደርጉት አይ ቲንክ ኢት ቴክስ ኤ ሊትል ቢት ኦፍ ታይም። ያ ለዛም ነው ሪቴል ላይ ፎከስ ስናደርግ። ሪቴል ላይ ኔሴሲቲ ያለ እንደዚህ አይነት ነገር ከስተመር ፐርቼዚንግ ሃቢትም ናይስ ነው። ፍሪኩዌንሲው ደስ ይላል። ላይክ 6 ወር 5 ወር መጠበቅ አይጠበቅብሽም። እንትን ሲያልቅ አስፔዛ ሲያልቅ መምጣቱ አይቀርም። እሱን ማስጠበቅ ግን ቀለል ይላል ትንሽ እና ቢዝነሶቹ ላይ አይ ቲንክ ትንሽ መሰራት አለበት ብዬ አምናለሁ። አዌርነስ ጀምሮ ሶ ሬስቶራንቶች ላይ ያየው ይሄ ሬዚስታንስ is it because ያው እነሱ ሞር ስፔንድ ማድረግ አለብን ብሎ ስለፈሩ ነው ሊቀበሉት ያልቻሉት? አክቹሊ ወጪ ጨምርብናል ብለው ስላሰቡ ነው። እንዴት እንድታስቢ ይፈልጋሉ መሰለሽ? ሰው ወጪ ነው ብሎ ካሰበ ጥቅሙ አልገባውም ማለት ነው። ኤግዛክትሊ ራይት። ስለዚህ ጥቅሙ ያልገባው ደግሞ ስላልቸገረው ሊሆን ይችላል ትልቁ ኢሹ። ራይት ዩዥሊ ያ ኤቭሪቲንግ የሆነ አንድ ነገር ስትጂ ቀጣይ ነገሩ ላይክ ኢሹ እየተገለጠ ይመጣል። ሶ ችግሩ አልገጠማቸውም ማለት ማርኬቱ ሬዲ ላይሆን ይችላል ማለት ነው። ላይክ ሁሉም ነገር አሁን ዞሮ የቱ ጋር ይመጣል? ላይክ የ6 ወር 5 ወር መምጣቱ ጋር ይመጣል፣ ሪያሊቲው ጋር ይመጣል ማለት ነው። አሁን ላይክ ትልቁ የሬስቶራንት ፓርትነር የምንለው ዴሊቨሪዎቹ ናቸው። ምክንያቱም የዴሊቨሪው እንትን በጣም ሲምፕል ነው። ካልተመቸ ሄዶ ለመጠቀም ካልተመቸው ያ ሰው አፑን ከፍቶ ኦርደር ያደርጋል። ፊት ለፊት ያለ ጥቅም ነው ማለት ነው። ግን አዲሽናል ሌየር ኦፍ ኮንሱመር ኢንተለጀንስ ቢዝነስ እናሳድግ ምናምን ትንሽ እንትን አለው ብዬ አስባለሁ። ከቢዝነሶቹ ጀርባ ትንሽ ኢሹ አለ ብዬ አስባለሁ ከዛ አንፃር። ያ that's true ሰው ጥቅም ካልገባው ያ ኤግዛክትሊ ምን ጠቅመኛል ይሉ ስለዚህ በምንም መንገድ ብታቀርብለት ሊቀበለው ይችላል። ኤግዛክትሊ ኦኬ። ስለዚህ አሁን እስካሁን ድረስ ምን ያህል ሪቴል ቢዝነሶች ላይ ያላችሁ? ሶ አሁንም ላይክ ከሬስቶራንቱ ጀምሯል። ላይክ ኤቭሪቲንግ ለርኒንጉም ከዛ ስለሚጀምር ሶ ትልቅ ኢሹ አሁን የነበረው ከሬስቶራንቱ ጀምሮ 100 ቴስት አውት አልተደረገም ነበር። ላይክ ስኬልስ ለማድረግ ስናስብም ስፔንድ ስናደርግም ዳት ካይንድ ኦፍ ስታፍ ማለት ነው። ሶ ትልቁ አሁን ኢሹ የነበረው አንድ ሱቅ ላይ ቁጭ ብለን በደንብ አንደርስታንድ አድርገን ሃይፖቴሲሳችንን ኤክስ ራይት እያደረግን መጨረስ ነበረብን መጀመሪያም እና አይ ቲንክ አሁን እሱ ከዛን የጀመርነው ኦልሞስት 8 ወር ፓይለት እያደረግነው ነበረ አንድ ስቶር ላይ። አሁን ግን ላይክ ካፕል ኦፍ ዊክስ ትላልቅ ቼኖች ኦንቦርድ እናደርጋለን። ሶ ኤቭሪ ላይክ ለርኒንጎች ብዙ ነገር ሶልቭ ተደርገዋል። ላይክ ሮድ ማፕ ራሱ ፍሌፍት ይወጣል ላይክ አንደርስታንዲንግ ሲኖረን እና እሱ ጋር ሹር መሆን ስለነበረብን ትንሽ ታይም ወሰድን this time around. So on the next couple of months we expect 5 እስከ 10 አውትሌቶች ኤክስፔክት እናደርጋለን። ኦኬ ያ ኦኬ በጣም አሪፍ። ስለዚህ አሁን let's say ለሚመጡት 5 አመታት ምን ያህል ታርጌታችሁ ምን ያህል አውትሌቶች ለማድረስ ነው? 5 እስከ 10 አመት ነው ያልሽው? ሶሪ let's say 5 አመት is too much 10 አመት too much. So like እሺ 2 አመት ለበለ ሁለት እሺ ናይስ። እሱ ነው ቀላል ነው አሁን ማወቅ ይችላል። So like ማርኬቱ አሁን ቢሆን ሬዲ አይደለም። we have to do ብዙ የሆነ አዌርነስ ላይ መስራት አለብን። ኢቭን አውትሌቶቹ ሞደርን አውትሌቶች ሊበዙልን ይገባል እና ሶ አሁን ላይ our biggest ጎል ነው ብለን የምናስበው እሱ ነገር ፕሩቭ ማድረግ መቻል አለብን። ምክንያቱም የሆነ ኢንዱስትሪ አሪፍ ሲሆን ነው ኮምፒውተሮች የሚገቡት አውትሌቶች የሚከፈቱትና ትንሽ አሁን የአውትሌት ነምበሩ ለኛ ታርጌት የሚሆኑ ትንሽ ናቸው። ሶ እነሱ ላይ ብዙ ከሰራን ግን we expect additional outlets ከተማውን ላይ ሊሆን ይችላል በሀገራችንም ሊሆን ይችላል እና አሁን ላይ 2 አመት እንኳን ብንሰጠው our main focus the biggest እና like the most necessary ያው የሚያስፈልጋቸውን ቼኖች ጋር አብረን ፓርትነር አድርገን ለመስራት ነው ፕላናችን።
ሶ እሱ ነገር ፕሩፍ ስናደርግ ሌላም ነገር ደግሞ አብሮ ይከፈታል። አሁን ቀደም እንዳነሳሹ ሜቢ ኤፍኤምሲጂዎቹ ኢንትረስታቸው ሌላ አይነት ሊሆን ይችላል። አዲሽናል እኛ ያላየነው ችግር ልናይገኝ እንችላለን እና አሁን ላይ ፎከሳችን ሱፐርማርኬቶቹ ሪቴሎቹ እስከሆኑ ድረስ እነሱ ላይ ፎከስ አድርገን ኔክስት ላይ መጡት ደግሞ እንትን ለማድረግ ነው ሀሳባችን። አንድ ጥያቄ አለ። ለምን ካፌ ቤቶችን ታርጌት አላደረጋችሁም? ኦኬ ከዛን ከሬስቶራንት በላይ ኮፊ ሾፕስ ብዙ ማለት አሁን ቢሮ እዚህ ከሆነ ከጎን ያለው ቡና ቤት ተጠቀሚያለሽ በሳምንት አረ ነው እስከ 5 ምናምን ነይሩ መጠቀም አይቀርም። ያ ሶ ያ እንደሱ አይነት ነው ቀደም ያልኩሽ። አሁን ላይክ ይሄኛው 100 ኒሹን ከጨረስን በኋላ ኤክስፕሎር የምናደርጋቸው ሊኖሩ ይችላሉ። ኦኬ እና that's our plan currently። ኦኬ አንድ በቃ ውስጤ የከነከነ ነገር አለና ሶ ሪዋርድስ ፕሮግራምስ ቅድም እንዳልከው የፈረስ የሽባ ማይልስ አለ። ይሄ ሪቴል ስፔስ ላይ ምናምን አልተጀመረም ነበር። ግን አሁን እዛ ሪዋርድስ ፕሮግራም እሰራለሁ ስትል ምን አይነት ኦፖርቹኒቲ አይተህበት ነው? ስለ አሁን ላይክ ባይሰራም እኮ ኦኬ፣ ግን ምን አይነት ዲማንድ ወይ ምን አይነት እዛ ላይ ምን አይነት እድል ይገኛል ብለህ ነው የጀመርከው? እሺ ሶ ሪዋርድ ኢዝ ላይክ ኦል አባውት ጌሚፊኬሽን ነው። ሶ ጌሚፊኬሽን ፎር ቢዝነስ ግሮዝ ሞር ፕሮፊት ሊሆን ይችላል። ሶ እኔ ደግሞ ላይክ ከልጅነት ጀምሮ አይ ዩዝ ቱ ጌም ላይክ በጣም ብዙ ላይክ ብዙ yes በጣም ብዙ ጌሚንግ ላይክ ያለኝ የጌሚንግ ሂስትሪ ራሱ ላይክ በጣም ትልቅ ነውና ከዛ አይነት ባክግራውንድ ነበር የመጣው። ኤቭሪ ታይም ላይክ ጌሚፋይድ አሁን ለምሳሌ አንድ ጌም አንድ ሰው ሲጫወት አንዳንድ የሳይኮሎጂ እንትኖች አሉ ላይክ ኢንትረስት እንዲያደርግሽ ኪፕ አፕ እንድታረጊ ላይክ የሆነ ሂት ለማድረግ ማይልስቶን ሜቢ ስቶሪው ድሪቭን የሆነ ነገር ሊሆን ይችላል እና ከዛ ባክግራውንድ ነበር የተነሳሁት። ሶ ላይክ ፈርስትሊ ያቀደም እንዳልኩሽ የሆነ ታይም ላይ ሪሰርች ማድረግ ጀምሬ ነበር። ሶ የሆኑ ቼክ ሊስቶች ነበሩኝ። ሶ የመጀመሪያው ቼክ ሊስት ምንድነው እዚህ ሀገር ላይ ውጭ ሀገር ላይ ያለ አሁን ላይክ ቻይና ካምፓኒዎች ከሄድን ግሎባላይዜሽን ይሉታል። ሶ ግሎባላይዜሽን ማለት ለምሳሌ አንድ የአሜሪካ ካምፓኒ ቻይና ውስጥ በቻይነኛ እንደመተርጎም ማለት ነው እና አሁን ለምሳሌ ትልቁ አሁን አሊባባ ያኔ እንትን ሲሉ የመጀመሪያው እንትናችን የነበረው ኦንላይን ሾፒንግን ቻይና ሲያመጡት በምን አይነት ካፓሲቲ ነበር ፕላናቸው የነበረው። ሶ ያንን ነገር ሲያደርጉ ምን አዩ? አንደኛው ነገር ኦንላይን ፔመንት ገና ነበረ፣ ትረስት ምናምን ዳት ካይንድ ኦፍ ቲንጎች አሉት ራይት። ሶ እንደዚህ አይነት አይዲያ ነበረኝ ያኔ። ሶ ጌም ላይ ኢንትረስት ስለነበረኝ ሌላ ያልተሰራ እዚህ ሀገር ግን ውጭ ሀገር ትልቅ ማርኬት ያለው ስንል ለምሳሌ አሁን ያ ግሎባል ላይ 90% የሚባል ካምፓኒዎች some sort of loyalty ፕሮግራም አላቸው ራይት። ሶ ውጭ ሀገር ካለ እኛ ሀገር ከሌለ እና ደግሞ እዚህ ሀገር አምጥተን ትንሽ ከስተማይዜሽን መፍጠር የምንችላቸው ነገሮች ስናስብ አንደኛው ነገር የመጣልኝ ሪዋርድ ነበረ። ሶ እውነት ለመናገር ከኦፖርቹኒቲ ያልተጀመረም ከማርኬት ሪሰርች ኢትዮጵያ ውስጥ ምን የተፈጠረ ነገር ሳይሆን ውጭ ላይ የነበረውን ነገር እንዴት ነው እዚህ ማምጣት የምንችለው ከሚለው ነገር ነበር የተነሳውና የጌም አስፔክት ኦፍ ሎያልቲ ፕሮግራም ትንሽ አትራክት አደረገኝ። ሶ እንዳልኩሽ ኤቭሪ ኦፈሮች ሲወጡ በሆኑ ካፓሲቲ ኢንጂነር የተደረጉ ናቸው ራይት። ኪፕ አፕ እንድታረጊ ሊሆን ይችላል፣ ገዝተሽ ማታቂውን ጨምረሽ እንድገዢ ሊሆን ይችላል፣ ሜቢ ከጠፋሽ we miss you ሊሆን ይችላል ራይት። so it's like some sort of gamified element ነው። limited offer ሊሆን ይችላል፣ limited offer for you ሊሆን ይችላል። maybe ለምሳሌ የሆነ አገዛዘሽን አንደርስታንድ አድርጎ ይሄን ትገዢ ነበር like አለቀ እንዴ ምናምን ሊልም ይችላል by the way right። so it's all about gamified version of business ነው። so በትልቁ እንደውም እስካሁን ኪፕ አፕ እንድናረግም ሞቲቬት ሲያደርገን የነበረው እንትን የጌሚፋይድ version of የሎያልቲ ፕሮግራሙ ነው ማለት ነው። ሶ አይ ቲንክ ያ ከማርኬት ሪሰርች አልተነሳም። ለዛም ነው እስካሁን ትንሽ ታይም እየፈጀ ያለው ማርኬት ላይ ማላመድም አለብን እና እንደዛ ነበር አመጣጡ። ኢንትረስቲንግ። እና አሁን እስካሁን
I mean እስካሁን ካያችሁትና ካጠናችሁት ማለት ነው የኢትዮጵያ ከስተመር ሳይኮሎጂ ምን አይነት ይመስላል ብለህ ትገልጸዋለህ? ኢንሳይቱ የለንም። So we are building toward that. So አሁን አንድ ከስተመር አሁን ቀደም ሜቢ ሜንሽን ያደረኩት አንድ ከስተመር ሲገዛ እዚህ ሀገር ያውቀዋል፣ በጀቱን ያውቀዋል፣ የሚፈልገውን ያውቀዋል፣ ኢቨን ታይሙን ራሱ ሊያውቀው ይችላል። ቆይ ገና ነው አሁን አይደለም የምገዛው ራሱ ሊል ይችላል ከጀርባ ማለት ነው። ሶ አንድ ትልቁ አድቫንቴጅ አለን ብለን የምናስበው ላይክ የውጭ ፕሌየሮችም ጆይን ቢያደርጉት ማርኬት ትንሽ የማርኬት አንደርስታንዲንግ አሪፍ ነው እኛ ጋር ያለን ማለት ነው። ሎካሊም ስለተሰራ ማለት ነው። ሶ ትንሽ with time ያን አንደርስታንዲንግ ማለት definitely እንደዛ የሚሳካ ነገር ነው ብዬ አምናለሁ። Thank you. Yeah. Alright. ስለዚህ ያው አውትሌቶቹን ከማብዛት አልፎ ላይክ ያው ጉርሻ ሪዋርድስ እንዴት እንዲያድግ ትመኛለህ ወይ እንዴት እንዲያድግ እየጣርክ ነው? ኦኬ ሶ ጉርሻ ሪዋርድስ ሪቴል ላይ ላይክ እንትን ያልንበት ትልቁ እንትን ላይክ ናቹራል ባይንግ ኦፍ ሃቢት አለ የራሱ የከስተመሩና ትንሽ አዲሽናል ሴግመንቶችንም በዚህ አይነት ካፓሲቲ ቴስት አውት አድርገን ምክንያቱም እንዳልኩሽ ሶ there is a research ቅርብ ጊዜ ወጣ ቬሪፊኬሽኑን እሱ ማወቅ እንትን ቬሪፋይ መደረግ አልተቻለም ነምበሩ ግን ሶ ላይክ ሪቴል ስፔንዲንግ $250 ቢሊዮን ነው ይባላል የከስተመር ኮንሱመር ኢትዮጵያ ውስጥ የሚገዙት ማለት ነው። እና 5% አይሞላም ሞደርናይዝድ ሪቴል ላይ የሚገዙ ሰዎች ማለት ነው። ሞደርናይዝድ ሪቴል ስትል ሞደርናይዝድ ሪቴል ማለት ለምሳሌ አሁን እሺ 95ቱን እናያዛቸውና ከሱቅ ጉሊት ላይ ሊሆን ይችላል። ኦኬ ኢንፎርማል ከሆኑ ያስ ኢንፎርማል የሆኑ እንትኖች የሚገዙ 95 ኦልሞስት ላይክ 100 አይባልም ግን 95% ነው። እና አሁን ላይ ግን 5% ማይሞሉት ትንሽ ሞደርናይዜሽን ላይ እየሰሩ ነውና we expect like እስከ 2030 ወደ ደብል ዲጂት ይገባል ብሎ ይጠበቃል ሞደርን ሪቴል እና ሶ እሱን ዌቭ መከተል እንፈልጋለን እኛ ያው ኢንዱስትሪ ውስጥ ከተገነባ ድረስ you will be the forefront of the everything happen የሚያደርገው እና ትንሽ የአዌርነስ ቢልዲንግ ላይ like ፎከስ ማድረግ አለብን ብዬ አምናለሁ። right of course at the end of the day like it's all about saving ምትገዢበት ታይም ላይ ዲስካውንቶች ቢወጡ ኖ ብሬነር ለተጠቃሚው exactly like ከገዛ ሃይቀር ይሄን ታገኛለህ ምናምን it matters for him right እና እሱን ነገር ትንሽ ቦስ ሳይንድ ማስተማር አለብን ብዬ ታስባለሁ። okay so አሁን አንተ ባሳለፍከው ጆርኒ ማለት ነው sure ጉርሻ ሪዋርድስን ስታቋቁም what's በጣም ወሳኝ critical point critical lesson የምትለው ምንድነው? ኦኬ ጉርሻ ስፔሲፊክ ላይ ማለት ነው ማለት as an entrepreneur like ከመጀመሪያው እስካሁን ድረስ ባሳለፍከው መንገድ ትልቅ ትምህርት ነው የምትለው የትኛው ነው? I think ብዙ አለ። ቆይ ትልቅ ትምህርት እሺ top 2 sure እሺ the first will be like ቲም በጣም ማተር ያደርጋል። ሶ ቲም ስንል እንዴት ነው is not about like CV ላይ ምን አሟልቷል ምን አርጓል ምን ማድረግ ይችላል አይደለም። ካንቺ ጋር መቸገርና እሱ ማየት አለበት። አንቺ ሜቢ አንቺ like front of the company ሆነሽ አንቺ ነገሮችን like ብዙ ችግር ሲፈጠር ፍለፍት ያለው ሰው ነው የሚገለጠው ያን ችግርና ከጀርባ ያሉ ሰዎች አብረሽ like the same page ላይ ሆነሽ ማውራት አለብሽ ብዬ አምናለሁ። ሶ it's all about team ስፖርት ነው ብዬ አምናለሁ። እኔ በተለይ ካምፓኒ ቢልድ ሲደረግ በተለይ አዲስ ነገር ሲሆን like የሚታወቅ ከሆነ ብዙ አይነት ሜካኒዝሞች አሉት ግን አዲስ ነገር ዲስከቨር የምታደርግ ከሆነ ያንቺን አምቢሽን ያንቺን ፓሽን እና ደግሞ like ለችግሮች አሁን ለምሳሌ የሆነ ችግር ሲፈጠር ወይ ሶልቭ ያደርጋል ሳይሆን እንዴት ነው አብረን ሶልቭ የምናደርገው ምን አይነት ችግሮች አሉ እና ቲም ቢልዲንግ ማተር ያደርጋል ብዬ አምናለሁ። ድሮ ስለማላምን ስለነበረ ነው ኦኬ መጀመሪያ ላይ እና
ሶ ያ ቲም ቢልዲንግ በጣም ማተር ያደርጋል። አዲሽናል ቲንክ ደግሞ ማስበው ሶ ሂርስ ማይ ፕሪንሲፕል ላይክ ይህንንም ልናደርግበት የቻልንበት ምክንያት ማለት ነው። ሶ ለምሳሌ በደንብ ሪሰርች ስናደርግ የነበረው የውጭ ሀገር ካምፓኒዎች የሲሊኮን ቫሊ ካምፓኒዎች የአሜሪካ ላይ ያሉት ማለት ነው። ሶ እነሱን ስናይ በብዛት ያየነው ፓተርን ምን ነበረ? በጣም አውትላየር የሆኑ ሪዘልት የሚያገኙ ካምፓኒዎች አሉ። ሶ አውትላየርስ ማለት ለምሳሌ ላይክ በ20ዎቹ እድሜ ውስጥ መልቲ ቢሊዮን ዶላር ካምፓኒ የሚመሰርቱ አሉ፣ ምናያቸው ምናቃቸው ራይት። ሶ የነሱ ፓተርን እንዳየነው ከሆነ እንዴት ነው they are always the forefront of a new industry coming right. so የሆነ ኢንዱስትሪ የሆነ ማርኬት ትሬንድ የሆነ ማርኬት ሽፍት ፊት ለፊት ላይ ናቸው እነሱ። ሶ እንዴት ነው እንትን የሚሉት ያንን ነገር የሚተረጉሙት? ሶ ሌትስ ሴይ የሆነ አሰራር አለ እንበል ድሮ ሲጠቀሙበት የነበረውና ለምሳሌ አንድ ምሳሌ ልስጥሽ። ሶ ተጠቃሚ ስለሆንኩ ነው ፊግማ የሚባል የኮምፒውተር ሶፍትዌር አለና የአፕ ዌብሳይት ዲዛይን ማድረጊያ ሶፍትዌር ነው። ሶ ፋውንደሩ he was like I think 19 years old መሰለኝ። ሶ like the first ፊግማ ያኔ ሲጀመር አዶቤ የሚባል ኮምፒውተር ነበራቸው። ሶ አዶቤ like the biggest company the biggest revenue like በጣም ማቹር ያደረገ ትልቅ ኤክስፒሪየንስ ስም ያለው ካምፓኒ ነው። እና እነሱ ግን የተከተሉት ምንድን ነው they have seen like ዌብ ብራውዘር ላይ እንትን ምንድን ነበር የሚባለው የ3D ግራፊክስ ሬንደር ማድረጊያ ሪፖርት ወጣ ላይክ እንዴት ሊደረግ እንደሚችል ማለት ነው። ሶ እሱ ላይ ካፒታላይዝ አደረጉና አሁን ትልቅ ችግር የነበረው የአዶቤ ምንድን ነው የኮምፒውተር ያስፈልግሻል፣ ትልቅ ኮምፒውተር ያስፈልግሻል፣ ኤክስፔንሲቭ ነው፣ መማር አለብሽ አጠቃቀሙን እና ኢዚየር አደረጉት፣ ሲምፕለር አደረጉትና ማንም ሰው ብራውዘር ከፍቶ መጠቀም እንዲችል አደረጉት። እና አሁን ላይ ላስት ታይም አይ ሪሜምበር አይ ቲንክ they are the biggest there አዶቤ። ሶ እንደዚህ አይነት ነገር ምን ያስተምረናል? እዚህ ሀገር ብናመጣው እንኳን ብንል you have to be the front of a new technology shift right። አሁን ኤአይ ከመጣ በኋላ ያለውን shift እናውቀዋለን። ኤአይ ካምፓኒዎች እንዴት ሌጋሲ ሶፍትዌሮችን እንትን እንዳሉና it always the principle of our starting አዲስ ቀደም እንዳልኩሽ አዲስ ኢንዱስትሪ ላይ አዲስ ቴክኖሎጂ ሊሆን ይችላል ኢኔብል ያደረገው እሱን ቀድመን መገኘት እናምናለን እኛ። እና I really believe በሁለቱ ፕሪንሲፕሎች we have to prove it works እና it's a matter of time ብዬ አስባለሁ። ከዛ አሁን ለምሳሌ ከሚከታተሉን ሰዎች መሀል ወጣት እንደዚህ የራሳቸውን ካምፓኒ ማቋቋም የሚፈልጉ ሰዎች ይኖራሉ። ልክ ነሽ። ወይ ደግሞ ኦልሬዲ ያንን ጀርኒ ጀምረው ትንሽ ኮንፊውዝድ የሆኑ ወይ ትንሽ ሰልፍ ዳውት ውስጥ የገቡ ሰዎች ሊኖሩ ይችላሉ። ስለዚህ ሜቢ ለእነሱ ስፔሲፊክሊ ልታካፍል የምችለው ነገር? እሺ ሶ አንድ ሰው ላይክ የሚችለውን ነገር ማወቅ አለበት ብዬ አምናለሁ። ሶ የሚችለውን ነገር ስልሽ is not about CV እኔ አሁን አልተማርኩም ላይክ ሃይ ስኩል ላይ ነው ያቆምኩት ራይት። የሲቪ የሚባል ምናምን እንደዛ ነገር ውስጥ የለውም እኔ ላይክ በኔ ኬስ ከሆነ ማለት ነው። እና አይ ቲንክ ሰው ልጅ የሚፈልገውን ነገር ማወቅ አለበት ብዬ አምናለሁ። ሰው የሚፈልገውን ነገር የሚያውቀው ራሱ ነው። ኤክስተርናል ሰው ፕሩቭ እንዲያደርገው አይጠበቅም። አንድ ሰው ቴን ትችላለህ ናችል ማንቴ እንደዚህ አድርጋ አታርግ መጠበቅ አለበት ብዬ አላምንም እኔ። አንድ ሰው መጀመሪያ ላይ ፍላጎት በደንብ ቢያቅ ሶ ያንን ፍላጎት ደግሞ ይዞ በራሱ ቢሞካከር ላይክ እኛውን it's all about like 8-7 አመት የስታርታፕ ሂስትሪ አለኛውን የፐርሰናሊ እና በለርኒንግ ነው ኤቭሪቲንግ የሚመጣው ማይሰራ ባውለ ኢቭን እስካውን ላይክ ዛሬ ራሱ ብዙ ያልሰሩና ፕሮብሌሙን ሶልቭ ማድረግ ያለብኝ ታስኮች ራሱ አልይዣለሁ ዛሬ ራሱ ማለት ነው። እና ምን ልል ፈልጌ ነው ሰው የራሱን ፍላጎት አንደርስታንድ ማድረግ አለበት። ሚስቴክ ሁሌ መፈጠሩ አይቀርም። በለርኒንግ ያለው ሚስቴክ ላይ ነው። በትናንሽ ነገር መሞከር ቢችል እና ፕሩቭ ያደርጋል። አንዳንዴ እኮ ታዩና ፈልጋለሁ ብለሽ ያሰብሽው ነገር ላፈልጊው ትችላለሽ። የሆነ ነገር ገፍተሽ እስከታዩ ላይክ የሆነ ክሪቲካል ፖይንት ድረስ
ቼክ ስታደርጊው ለዚህ ነው እንዴ ይሄን ሁሉ ያደረኩት ይሄን እዚህ ድረስ የመጣሁት ለካ ይሄ ነው ሪዛልቱ ይሄንማ አልፈልግም ልትይ ትችያለሽ። እሱን ግን ከምትገምጪ ብታዩ አይነኝ ይሄውና ይሄንን እኮ እንደዛ ነው። ምክንያቱም እንዴ መሰለሽ ኤቭሪ ፌሊየር ስቴፕ ነው ብዬ አምናለሁ። ስቴፕ ነው ስልሽ ያኔ ከዴሊቨሪው ጀምሮ ከሬስቶራንቱ ጀምሮ ኢቨን ሬስቶራንት ሁለተኛ ሞክረናል እስካሁን የመጣንበት ጀርኒ ያኛውን የተንተራሰ ነው ራይት። ያ የመጀመሪያው ባይሞከር ዛሬ እዚህ ጋር ላንደርስ እንችላለን እና በሆነ ካፓሲቲ ላይክ ለሚስቴክ ያለውን ሪሌሽንሺፕ ማስተካከል አለበት ብዬ አምናለሁ አንድ ሰው እና it's all about time። okay very wise እና እሱም ነው አንዳንዴ በቃ እኔ አሁን ለምሳሌ በትምህርትም በለው በአስተዳደግም ይሄ I can't fail ፌል ማድረግ ወይ ማጥፋት በጣም በቃ it's the end of life በቃ right ዓለም በዛው አለቀች በሚለው አስተሳሰብ ነው ያደግኩትና አሁን በቃ ያንን ሜንታሊቲ ራሴ ላይም ለመቀየር በጣም ብዙ ራሴን ብዙ ማሳመን ነበረብኝ እና ኢቭን ፌል በማድረግም ራሴን ማሳመን ነበረብኝ it's not the end of life you know ከዚህ በኋላም like you know ሌላ ሙከራዎች ይኖራሉ ሌላ ጊዜም ፌል ባደረግም it's okay ማለት eventually ያው አዲስን አምፖል ሲፈጠር በጣም ሺህ ጊዜ አይደል በጣም ብዙ ሺህ ጊዜዎች አሉ 10,000 ጊዜ ፌል አድርጎ ነው አምፖል የፈጠረው። ልክ ነሽ በእንደዛ አይነት ታሪክ ደግሞ ኮንቴክስቹዋላይዝ ስታደርገው it's okay ልክ ነሽ ሌላውን the biggest learn አድርጌዋለሁ ብዬ ማሰበው እንደሆነ ታውቂያለሽ ፌሊየር ያለው ሪሌሽን ላይክ እንዴ መሰለሽ ላይክ ሰው ቼክ እንዲያደርገው እንፈልጋለሁ ይሄንን ነገር በራሱ እንዲያዩ ማለት ነው ሪሰርችም ቢሆን the more mistake you make by the way like this is like proven በነምበርስ ማለት ነው the more mistake someone makes successful by the way ማለት ነው 3 የሞከረና 13 የሞከረ ሪዛልቱ የተለያየ ነው ታውቂያለሽ like ይሄ በቁጥር የተረጋገጠ ነገር ማለት ነው እና even like ታይም በወሰደብሽ ቁጥር ኢንድ ሪዛልቱ የተለቀ ነው የሚመጣው ምክንያቱም የሆነ ታይም ላይ የሆነ ዲሲዥን ሜክ ማድረግ ሲኖርብሽ 3 ነገር አይደለም ሪፈር የምታደርጊው 53 ነገር ሪፈር ታደርጊያለሽ ራይት ያኔ ኤፊሺየንሲ ይጨምራል ዲሲዥን ላይክ ፕሪሲዥን ይኖረዋል ማለት ነው እና አይ ኖ ላይክ አሁን ትንሽ ወደኛ ስራ ብንመለስ አሁን የምሳሌ እንትን ለማድረግ ሬስቶራንቱ ላይ we take 2 አመት ራይት አንድ ሰው 2 አመት ይጠብቃል ወይ ይሄ ትልቅ ጥያቄ ነው ኢቭን ያረጋዋል ወይ 2 አመት ለምን ላይክ ኢቭን እሱን ፖስት እናደርገው ራሱ ኔክስት ላይ ይዘን ስንመጣ you have no idea like እኔ አሁን ኢንተርናል ነምበሮቹን ስለማውቃቸው ልክ የጀመርን ሰሞን like it took us like a month ምናምን ነው ከዛ በኋላ ነገሮች መስራት ጀመሩ እንዴት መጀመሪያን አላየነውም እንዴት ማለት ያለሽ ግን ያኛው ነገር ነው የነገረሽ እንጂ የትኛውም ፔፐር ላይ አታገኙም ChatGPT ብትጠይቀው አይነግረሽም everything ካንቺ ኤክስፒሪየንስ ምን ሚነሳ exactly ሪያሊቲውን አንተ አንዴ ካየው በኋላ ነው ይበልጥ የምትማርበት እና ያንን like ከፌሊየር ጋር ያለሽን ሪሌሽን ማስተካከል አለብሽ ብዬ አምናለሁ እምቢ እየተባልሽ እሺን ማግኘት መቻል አለብሽ ባይዘው የሆነ አባባል አለ እኔ የምወደው እምቢ ማለት like አላሳመንከኝም ነው ማለት ነው ብዬ ነው የማምነው አንድ ሰው እምቢ ካለሽ ስላላሳመንሽው ነው እና ፕሩቭ ማድረግ ይችላል ይሄንን like የራሴ ፐርሰናል ኤክስፒሪየንሶች ስላሉኝ ማለት ነው አንድ ሰው አይ ኖ ካለሽ ለምን እሺ እኔ አሁን ችግር የለውም በቃ አንተ ባትቀጥልም እኔ ካንተ ጋር ባትሰራም ግን ለቀጣዮቹ እስቲ እናስተካክል ምንድነው ምክንያት ትያለሽ ያኔ ነው ይግርሻል ችግሩን ራይት ግን ነው ስትባይ ተበሳጭተሽ ምትሄጂው ይሄ ነገር እየሰራ አይደለም ምትይ ከሆነ ዘጋሹ ማለት ነው እዛ ጋር በቃ ከታርገሹ ኔክስት ላይ ዌስት ሆነብሽ ማለት ነው ዘር ሲያመጣሽ ነገር ራይት ኖን ወደ ኋይ መቀየር አለብን ብዬ አምናለሁ እኔ ዋይ ስትዩ ይነግርሻል ልጅ እንዲህ በጣም ይገርመኝ ነገር ኖ ሲልሽ ዋይ ስትዩ ይነግርሻል ያየሁትም ነገር ማለት ከዛ ዋዮችን ሰብስቢና አይሆንም ከሱ ጋር ካይሆንም በጣም አመሰግናለሁ ትዩና ቀጣይ ጋር ስቴጂ ያንን ዋይ መተርጎም ጀምራልሽ ሜቢ ይልሻል ከዛ yes አይልሽም ላስብበትም ሜቢ አራ ቆይ እስቲ እንዴት ይልሻል አንድ ስቴፕ ሄድሽ ማለት ነው ከዛ ሜቢ ነው ራሱ ታብላዩዋለሽ ላይክ ታብራራዋለሽ ምንድነው ለምን ሜቢ ያለ ለምን ይሻላልም
እሺ ቆይ አሁን ለምን አላለም ራይት ኖ አለሽ አሁን ሜቢ አለሽ ሜቢ ደግሞ ምንድነው አንድ አሁን ለምሳሌ 3 ኖ ይዘሽ ሄድሽ እንበል ራይት ከዛ ያን 3 ሶልቭ አድርገሽ ወደ ሜቢ ገባሻ ሜቢ 10 ይሆናል አሁን 13 ኤክስፒሪየንስ አለሽ ማለት ነው ከዛ 13ቱን ደግሞ አንደርስታንድ ስታርዩ ፓተርን ይነግርሻል ኤቭሪቲንግ ወደ አንድ ቦታ ሊድ ያደርግሻል 13ቱን ባይዘው ያን ነገር የሚናገሩት 13 ማን ነገር ይነግርሻል ከዛ እሱ ነገር ይዘሽ ትሄጃለሽ እሺ ይሄው እዚህ ጋር ቆይ እዚህ ጋር እንጨርስ እንስማማ ይልሻል ማለት ነው እና እሱ ትንሽ ታይም ይፈልጋል ትንሽ ፐርሲስት ማድረግ አለብሽ እና ላይክ ኖ ኢትስ ኦል አባውት ላይክ ዋይ ነው የሚጠብቀው ብያምናለሁ በጣም አሪፍ ደስ ይላል ቴንክ ዩ ስለዚህ ዩኤል ከመሰነባበታችን በፊት እኔ ለተመልካቾቻችን ማካፈል የምትፈልገው ሜሴጅ ካለ ጥሩን ልስጥ ኦኬ ማስተላለፍ የምፈልገው መልእክት አይ ቲንክ ሜንሽን አድርገናል ብዬ አስባለሁ ሶ ያ ትራይ መደረግ አለበት ኤቭሪቲንግ ትራይ መደረግ አለበት ካላይሹ አትገምጪ ትልቁ አሁን ችግራችን ስንፈራ ምንድነው ሰው ይገምታል ለዚህ እኮ ሊሆን ይችላል ግን ስታዩ ኢቭን ካልሆነ ራሱ ምክንያትሽ አንቺ የሰጠሽው ሳይሆን ሰውየው ምክንያቱ ያለው ራይት ከዛ ምክንያቱን አንደርስታንድ ማለት አለብሽና መገመት ማቆም አለብን ብዬ አስባለሁ we have to see the reality በቃ ምንድነው እየሆነ ያለው ለምንድነው ያልሆነው ራይት እና ያ let's try things out በጣም አመሰግናለሁ ስለጠራችሁኝ መልካም ጊዜ ይሁንላችሁ ኦኬ thank you ዩኤል ስለመጣ ወርዝ አዲስ ፖድካስት ላይ በጣም አሪፍ ቆይታ ነበረን እና አይ ሆፕ አሁንም ላንች የምታደርጉት አዲሱ ፌዝ እንደሚሳካላችሁ እርግጠኛ ነኝ thank you ይቅናችሁ ናይስ እሺ ኦኬ so ወርዝ አዲስ ፖድካስት ቤተሰብ ይሄን ይመስላል ከዩኤል ጋር የነበረኝ ቆይታ በቀጣዩ ሳምንት ደግሞ አዲስ እንግዳ ይዤላችሁ ስለመጣ የዛኔው እንገናኝ ቻው